ለትምህርታችን መግቢያ እንዲሆነን በር እንከፍታለን ወይም ርዕስ እንመርጣለን። የትምህርታችን ርዕስ መግቢያ የዓለም መድኃኒት ይላል። ከኔ ጋራ ሁላችሁም ይህንን ቃል ትላላችሁ። የዓለም መድኃኒት በሉ። አይሰማም? የዓለም መድኃኒት በሉ። ምዕራባውያኖች ይሄ የአፍሪካን ካርታ ወይም ማፕ ኦፍ አፍሪካ የምንለውን ያዩና ጮማ እየቆረጡ ውስኪ እየጨለጡ አፍሪካ በምትባለው አህጉር ላይ ይሳለቃሉ፣ ይቀልዱባታል። በጣም ሲጠግቡ አንጡረ ሀብቷን ወስደዋል። በተኛንበት አይናችን ሳንጨፍን ማዕድናችን የከበሩ ነገሮቻችን ወስደው በልጽገዋል። የእነሱ ምድር ቆፍረው የሚያርሱት የሚያበቅል ምድር የላቸውም። በረዶ ነው። ግማሽ ዓመት ጨለማ፣ ግማሽ ዓመት ደግሞ እንደዚሁ ፀሐይ ነው፣ ወይም ደግሞ በረዶአማ ምድር ነው። ይሄ ሰርቲ መንዝ ኦፍ ሰንሻይን የምንላት ኢትዮጵያ የ13 ወር ጸጋ የታደለችዋ ኢትዮጵያ ሀገራችንን እኛ በጣም እንንቃታለን። ኢትዮጵያን አልተረዳናትም፣ አላወቅናትም። ምንመኘው ምንም የማያበቅለው ምንም ጸጋ እግዚአብሔር የሌለው ምድር እንናፍቃለን። ምናልባት ገንዘብ አለበት ሊሆን ይችላል። ለጊዜው የተቸገርንበትን ችግር ከችግራችን ለመውጣት ምዕራብን፣ ሌሎችንም ሀገራት አውሮፓንና አሜሪካን እንናፍቃለን። እነሱ ደግሞ እኛ ላይ እንዲህ ብለው ይቀልዳሉ። ይዋት እቺ አፍሪካ የምትባልና አህጉር የራሷ ካርታዋ ራሱ ኩዌሽን ማርክ ይመስላል፣ ወይም የማጭድ ቅርጽ አላት። አፍሪካ የምትባሏ ካርታዋ እንዲህ ገልብጠው ሲያዩት ማጭድ ትመስላቸዋለች፣ ወይም ጥያቄ ምልክት። እቺ ችጋራም ሀገር የዳቦን ጥያቄ ያልተመለሰላት እቺ ከልመና ማትወጣ ይሏታል። ከልመና ያልወጣ ነው መስራት ስላልቻልን በምቀኝነት ሰንሰለት ታስረን ስላለን ነው። እኛ መስራት ስለማንችል ምቀኞች ስለሆንን ተንኮለኞች ስለሆንን ማደግ አንችልም። ገና መስራት የሚጀምረው ሰው ጠልፎ መጣል ስለምንችል ገና በረዩላችሁ በረንዳ ላይ እንጂ አስፋልት ዳር ላይ ጉልት ቸርችረው ገበያ ድንች እየሸጡ ልጆቻቸውን የሚያስተምሩ የእነሱን ገበያ መገልበጥ እንፈልጋለን። ምቀኞች ስለሆንን አናድግም። እነሱ ግን ይሳለቁብናል። እናንተ በስንፍና የተኛችሁ ሰዎች እንድትነሱ ጌታ መንፈስ ቅዱስ ይርዳችሁ። ቀጥሎ እንዲህ ይላሉ። ለአፍሪካ ጥያቄ ይቺ ጥያቄ ውስጥ ላለች አይጉር መልሷ እኛ ነጮቹ ነን ወይም እኛ ምዕራባውያን ነን ብለው ያምናሉ። እኔ ግን እንዲህ እላቸዋለሁ፣ የዓለምን ጥያቄ የአፍሪካን ተውት፣ የዓለምን ጥያቄ በቅጽበት ሊመልስ የሚቻለው የማርያም ልጅ ኢየሱስ ክርስቶስ ብቻ ነው። ለስም አጠራሩ ክብር ምስጋና ይሁን። የእያንዳንዳችንን ጥያቄ ሊመልስ ይችላል አይችልም? መልሱልኝ። ይችላል አይችልም? የዓለምን ጥያቄ መመለስ የሚቻለው እሱ ነው። እነሱ ግን ለአፍሪካውያኖች መልስ እኛ ነን ይላሉ። መልሳችን ግን እግዚአብሔር ነው። ስለዚህ የዓለም መድኃኒት እንለዋለን። የዓለምን ጥያቄ የሚመልስ መድኃኒት፣ የዓለምን ችግር የሚቀርፍ መድኃኒት፣ የዓለምን በሽታ የሚያድን መድኃኒት፣ ዓለም የተፈወሰበት መድኃኒት ማን እንደሆነ ይሄንን መድኃኒት ታውቁታላችሁ፣ ደግሞ ትጠሩታላችሁ። እኔ ጋር ናችሁ? ማን ነው የዓለም መድኃኒት? ንገሩኝ እንጂ እስኪ ከኔ ጋር ኢየሱስ ክርስቶስ በሉ። ድገሙና ኢየሱስ ክርስቶስ በሉ። የዓለም መድኃኒት ነው። የዓለም ምንድን ነው? በሰማይና በምድር የሞላ መድኃኒት። ድራግ ስቶር ሂዶ ፋርማሲዎች ገቦ ወቅቱ ያልፍባቸዋል የተቀመጡት መድኃኒት የእጽዋት ውጤቶች ናቸው። ከእጽዋት የተቀመሙ መድኃኒቶች ናቸው። ዴድላይን አለው፣ ኤክስሬት አለው። ኤክስሬት የሌለው የመጠቀሚያ ጊዜ የማያልፍበት የዓለም መድኃኒት ለዚህ በሽታ ይሆናል፣ ደግሞ ለዚህኛው በሽታ አይሆንም የማይባል ለሁሉ የሚስማማ መድኃኒት የዓለም መድኃኒት የማርያም ልጅ ክርስቶስ ነው። ደስ ይበላችሁ። የዓለም መድኃኒት ክርስቶስ ነው። ምንድን ነው ችግር አለ? የዓለም መድኃኒት ማለት ምንድን ነው? የዓለም መድኃኒት ማለት አሁን እንዲህ የምታጨበጭቡት የዓለም መድኃኒት ሲባል አሁን ስቴዲየም ሆናት ተጠብቁ። እግዚአብሔር ከሁላችን ጋር ይሁን። ተራ ስም አይደለም። መለኮትና ትስብእት ተዋህደው የተጠሩበት የሥጋዌ ስም አምላክ ሰው የሆነበት ግዙፉ የረቀቀበት ልብ አድርጉ፣ ረቂቁ አምላክ የገዘፈበት ይሄ ስም መድኃኒት ሆኖ የተገለጠ ስም
በዚህ ስም የተጠራ ፍጡር የለም። የዓለም መድኃኒት ኢየሱስ ክርስቶስ ብቻ ነው። ማን ብቻ ነው? ነዋ በጉ ለእግዚአብሔር ዘያትት ኃጢአት አለ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ዮሐንስ የተናገረለት የመሰከረለት የዓለምን ኃጢአት ሊያርቅ የሚቻለው ኢየሱስ ክርስቶስ ብቻ ነው። ዓለምን በደሙ ያጠበ የዓለምን ኃጢአት በደሙ ፈሳሽነት ያስወገደ ወደሙ ለኢየሱስ ክርስቶስ ያነጻነ ሁሉ ኃጣውኢነ የኢየሱስ ክርስቶስ ደም አለ ከኃጢአት ሁሉ ያነጻል። ከኃጢአት ሁሉ ያነጻን የዓለም መድኃኒት ኢየሱስ ክርስቶስ ነው። ይሄ ስም ምእመናን ተራ የሆነ ስም አይደለም። ከኔ ጋር ናችሁ? ባህርን የሚከፍል ስም ማን ነው ትለኝ ከሆነ ኢየሱስ ክርስቶስ የሚለው ስም። ተራሮችን ያንቀጠቀጠ ስም ኢየሱስ ክርስቶስ የሚለው ስም ነው። የሲኦልን መሰረት ያናጋ ስም፣ ጠላትን አስሮ የሰው ልጆችን የፈታ ወይም የሰው ልጆች የተፈቱበት የነጻነት ስም ኢየሱስ ክርስቶስ የሚለው ስም ነው። ኃይለኛውን ጠላት አስሮልናል። እኔና እናንተ ነጻ አውጥቶናል። ክብርና ምስጋና ዲያብሎስን አስሮ እኛን ነጻ ላወጣን ለኢየሱስ ክርስቶስ ይሁንልህ። ከዓለም በፊት የነበረ መድኃኒት ነው። ለሕመምተኞች ብቻ ሳይሆን ለጤነኞችም የሚሆን መድኃኒት ኢየሱስ ክርስቶስ ነው። ይሄ የተጨነቁትን የሚያረጋጋ የደከሙትን የሚያሳርፍ መድኃኒት ማን ነው ካልከኝ ኢየሱስ ክርስቶስ ነው። ሐዋርያት ሥራ ምዕራፍ 3 ላይ እንዲህ ብሎ አንድ ቃል ተቀምጦልናል። በ9 ሰዓት ጴጥሮስና ዮሐንስ ወደ መቅደስ ለጸሎት ይሄዱ ነበረ። ወደ ቤተ መቅደስ በ9 ሰዓት ለጸሎት ሲሄዱ መልካም በተባለችው ቤተ መቅደስ ለምጽዋት በሰው ትከሻ የመጣ ከ40 ዓመት በላይ ሽባ ሆኖ የኖረ በራሱ መቆም የማይችል በሐዋርያት ሥራ ምዕራፍ 4 ላይ ስታነቡ 40 ዓመት በላይ ሽባ እንደሆነ ይናገራል መጽሐፍ። ይሄ ሰው ምጽዋት ነው የሚፈልገው፣ የዕለት ጉርስ የዓመት ልብስ ነው የሚፈልገው። ቁጭ ብሎ ወደ ቤተ ክርስቲያን የሚመጡ ክርስቲያኖችን አይናቸውን እጃቸውን እየተመለከተ ምጽዋት ይቀበላል። የዕለት ጉርሱን የሚያገኘው ወደ ቤተ ክርስቲያን በሚመጡ አማኞች ነው። አሁን ከቤተ ክርስቲያን በር ላይ ቁጭ ብለው የዕለት ጉርሳቸውን ከእናንተ ተስፋ አድርገው እግዚአብሔርን አምነው ክርስቲያኖች እናንተን አምነው በር ላይ የሚቀመጡ ሰዎች አሉ። በርቀት ስትመጡ እጃችሁን ያሉ ምን ይዘውልኝ ይሆን? ራቴን ይዛልኝ ይሆን? ምሳዬን ይዞልኝ ይሆን? ዳቦ ይዞልኝ እንጀራ አምጥቶልኝ ይሆን ብለው ያያሉ። እና ይሄ ሰው ጴጥሮስና ዮሐንስን በርቀት ሲመለከታቸው አንዳች ነገር ምጽዋት ይሰጡት ከሆነ ብሎ አይኑ ተንከራተተ። አባተገቡም ሲያልፉ ዝም ብሎ በትኩረት ይመለከታቸው ነበረ። ጴጥሮስና ዮሐንስ ዘወር ብለው አዩት ይላል። መድኃኔዓለም እኛን በምሕረት አይኑ ተመለከቱት፣ አዩት። ደግሞ ማየት ብቻ አይደለም፣ እኛ አይተን ልናልፍ እንችላለን። የተራበ አይተን ወይም ደግሞ ያንን ሰው ተክለ ቁመና ሰውነቱን አይተን አቋሙን አይተን አንተ እንጀራ ትጠይቃለህ፣ ትለምናለህ፣ ሰርታ አትበላም ብለን አላብጠን እንሄዳለን። ያ ሰው ሰርቶ እንዳይበላ የያዘው በሽታ ሊኖር ይችላል። እንዳይቆም ልብስ መልበሱን ነው የምታዩት። ልብስ የሸፈነውን ደግሞ አታውቁ። ስጡኝ ካለ ከቻላችሁ መስጠት ነው። ከዛ ውጪ ሌላ ጥያቄ ውስጥ አትግቡ። እና ይገርማችኋል፣ የክርስቲያን አንደኛው መገለጫ ማዘን ነው፣ መራራት ነው፣ የዋህነት ነው፣ ቸርነት ነው፣ ገርነት ነው። የሰው ረሃብ የሚሰማው እሱ ክርስቲያን ነው። የሰው ጥናት፣ የሰው መታረዝ፣ የሰው መውደቅ፣ የሰው ጉስቁልና የሚሰማችሁ ከሆነ እናንተ ጤናማ አይምሮ አላችሁ ማለት ነው። መኑ ጴጥሮስ አዘነለት። አዛኝ ሁኑ ምእመናን። ቤታችሁ ስትጠግቡ ምግባችሁ በልክ አድርጉት። የተራቡ እንዳሉ አጥተው በአፍጥማቸው ተደፍተው የሚያድሩ እንዳሉ አስቡ። አዘነለትና እንዲህ አለ፣ ዘወር ብሎ አይቶት ወርቅና ብር የለንም። ምንና ምን የለንም? ምንና ምን የለንም? ሁሉን ትተን መድኃኔዓለምን ተከትለናል። ከረጢት የለንም፣ ኮረጆ የለንም፣ ገንዘብ የምንሰበስብበት የለንም። ግን አሉ የተሻለ ነገር ግን አለን። ከገንዘብ የተሻለ ምን ይሆናል? ከወርቅ የተሻለ ምን ትጠብቃላችሁ? አዎ ከገንዘብ የተሻለ ሀብት ቢል የማይበላው ሀብታችን
የማበላሸው መዝገባችን ኢየሱስ ክርስቶስ ከሁሉ የሚበልጥ ሀብታችን ነው። ምንድነው አሉ? ገንዘብና ወርቅ የለንም፣ ግን ያለንን እንሰጥሃለን። ምንድነው ያላችሁ ካላችሁ ክርስቶስ ነው ያላችሁ። እናንተ ምንድነው ያላችሁ? የሚቆጠረው ልትነግሩኝ ትችላላችሁ። በስማችሁ ያለውን ቤት ልትነግሩኝ ትችላላችሁ። በስማችሁ በአካውንታችሁ ውስጥ ያለውን ገንዘብ ልታወሩልኝ ትችላላችሁ። እሱ ኃላፊ ነው፣ እሱ ጊዜያዊ ነው፣ እሱ የሚያልቅ ነው። የማያልቀው መዝገባችሁ ክርስቶስ ነው። ሀብታችሁ ክርስቶስ ነው። ምንድነው ያለን? እንዲህ ያሉ ያለኝን እሰጣለሁ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ተነስና ተመላለስ አለ። የሚፈታ ስም ነው፣ የሚያቆም ስም ነው፣ የሚደግፍ ስም ነው፣ የሚፈታ ስም ነው፣ የሚፈውስ ስም ነው። ተራ ስም አይደለም፣ መድኃኒት የሆነ ስም ነው። ምንም ነገር አላሉ። ይሄን አዳኝ የሆነ ስም ብቻ ጠሩና ተነሳሉት። እንኳንስ ሽባ የሆነ የሞተ በዚህ ስም ይነሳል። እውነት አሰለ ሎቱ ይትረሃው አናገጸ ሞት ግርማው ከግርማው የተነሳ የሞት ደጆች የሚከፈቱለት ብሎ የቆጵሮስ ደሴት ኤጲስቆጶስ በቅዳሴው ዲፋኖስ እንደነገረ የታሰሩት የሚፈቱበት ስም ይሄ ስም ነው። ከስም ሁሉ የበለጠ ስም፣ ከፍ ያለ ስም፣ ለሰው ልጆች ለድነት፣ ለመድኃኒትነት፣ ለመፈቻ የተሰጠ ስም ክርስቶስ የሚለው ስም፣ ኢየሱስ የሚለው መድኃኔ ዓለም የሚለው ስም ነው። ተነሳ ነው። በዚህ ስም በናዝሬቱ በኢየሱስ ክርስቶስ ስም ተነስ። ሽባ የነበረው ሰው ሳይደግፈው መነሳት የማይችለው ሰው፣ የታጠፉ እግሮቹ ተዘርግተው የማያውቀው ሰው ይሄ መድኃኒት የሆነው ስም ሲጠራ የሰለሉ እግሮቹ ተፈቱና ብድግ ብሎ ቆመ ይላል። በጴጥሮስና በዮሐንስ መካከል በኢየሱስ ክርስቶስ ስልጣን ሽባው ተተረተረ ይላል። አሁንም ስልጣን አለውና በቤታችሁ ያልተፈታውን ነገር ሁሉ ይሄ ጌታ ይፍታላችሁ። በኢየሱስ ክርስቶስ ስልጣን ተነሳለው። ስልጣን የሱ ነው፣ ኃይል የሱ ነው፣ ማዳን የሱ ነው። ተነሳለው። የምንፈውስበት ስም ይሄ ነው። የምንፈታበት ስም ይሄ ነው። እኔ የራሴን ስም አይደለም የማስቀደው። እኔ በራሴ ስም አይደለም የምፈውሰው። የምፈታበት ስም ትውልዱን ከተያዘበት እስራት የማላቅቅበት ስም ይሄ መድኃኒት የሆነው ስም ጠርቼ ነው። ኢየሱስ ክርስቶስ የሚለው ስም ሲጠራ ሽባው እኮ ተነሳ። ክብረ ምስጋና ለመድኃኔዓለም ይሁን። ሽባ የነበረው ብድግ አለ፣ ተነሳ። ገርማ ብድግ ብሎ ቆመ። ሽባ የነበረው ሰው ጴጥሮስና ዮሐንስ ያሉ አብረህን ወደ መቅደስ ትገባለህ። እስከ ዛሬ ድረስ ወደ ቤተ መቅደስ ገብታ አታውቅም። እስከ ዛሬ ድረስ ምጽዋት ትለምናለህ። ወደ መቅደስ መግባት እኮ ይፈልጋል፣ ማምለክ ይፈልጋል፣ መጸለይ ይፈልጋል፣ በጉባኤ መሳተፍ ይፈልጋል። ግን ወደ መቅደስ ከገባ የዕለት ቁርሱን ያጣልና መቅደስ በር ላይ ነው ሰው ሁሉ ትቶት የሚሄደው። የዛን ቀን ግን መድኃኔዓለም ሙሉ ሰው ሲያደርገው ወደ መቅደስ ገባ። ሙሉ ያደርገንና ወደ መቅደሱ ያስገባል፣ ወደ ቤቱ ያስገባል። ጉድለታችንን ሞልቶ ክርስቶስ ወደ ቤቱ ያስገባል። እና በቃ አንዳንድ ጊዜ እንዲህ አይነት ክርስቲያኖች እናውቃለን። ምናልባት እግራቸው ያልሰለለ እጃቸው ያልሰለለ ቆመው የሚራመዱ ግን በኃጢአት ደዌ የደቀቁ ሰዎች ይመጡና መድኃኔዓለም ጋር ገና ቤተክርስቲያን እናንተ ነጠላችሁን አጣፍታችሁ እስካሁን ምሕረት አልፎ ወደ መቅደስ ዘው ብላችሁ ስትገቡ እኛ ኃጢአተኞች በደለኞቹን ማረን እያሉ ወደ መቅደስ ልንገባ እንኳን አይገባንም ብለው የእግዚአብሔርን ምሕረት በደጅ ላይ የሚጠባበቁ ስንት ሰዎች አሉ። እግዚአብሔር አንድ ቀን ወደ ልመናቸው ይመለከትና በንስሐ አጥቧቸው ልጅ አድርጎ መቅደሱ ላይ ደግሞ ስጋውን ሊያበላቸው ደሙን ሊያጠጣ የዘላለም ሕይወት ሊሰጣቸው አንድ ቀን ወደ መቅደስ ያገባቸዋል። እንዲህ ያሉ ክርስቲያኖች አሉ። እኔ ሕይወት የተጨመላለቀ ነው፣ እኔ የዝሙት ሕይወት ነው ያለኝ፣ የርኩሰት ሕይወት ነው ያለኝ፣
እኔ ህይወቴ ሌሎችን አያስተምርም። ወደ መቅደስ ስገባ ሰዎች ይሳለቁብኛል፣ ጣት ይጠቋቁሙብኛል፣ ለሰዎች እንቅፋት አልሆንም ብለው ደጅ ላይ እግዚአብሔርን ምሕረት የሚጠባበቁ አሉ። ዳዊት እንደነገረን እኔ ግን በምሕረት ብዛት ወደ ቤት እገባለሁ እንዳለ ምሕረቱ ደግፎ ወደ ቤቱ ገባን። ጽድቃችን አይደለም ያስገባን፣ ክብራችን አይደለም፣ ጸሎታችን አይደለም፣ ብቃታችን አይደለም፣ ተሸፍኖልን ወደ መቅደስ ገባን። ክብረ ምስጋና ኃጢአት በደላችንን እንደ ብቅል ላላሰጣብን ለኢየሱስ ክርስቶስ ይሁን። አመስግኑት። ወደዚህ ቤት ስንገባ ኃጢአታችንን ሸፍኖልን ነው የገባ ነው። ስለዚህ ይሄ ሰው ወደ መቅደስ የሚገባው ዮሐንስ ፈታኝ ጴጥሮስ ፈታኝ ብሎ እንዲናገር ሳይሆን የዮሐንስ አምላክ የዓለም መድኃኒት እንደሆነ የጴጥሮስ ጌታ የሚፈታ የሚያድን አምላክ እንደሆነ በቤተ መቅደስ ለነበሩ ለአይሁዳውያን፣ ለሰዱቃውያን ትንሣኤ ሙታን የለም ብለው ለሚያምኑት ክርስቶስ ኢየሱስን ሰቅለነዋል ገለነዋል ብለው ለሚናገሩት በተለይም ከትንሣኤው በኋላ ከክርስቶስ ትንሣኤ በኋላ በስሙ አጋንንትን እያወጡ በስሙ ጉልበት የታመሙትን እየፈወሱ እውራንን እያበሩ ለምጻም እያነጹ ክርስቶስ ሕያው ነው እንደተናገረ ከሙታን መካከል ተነስቶ ተለይቶ ተነስቷል። መነሳት ብቻ አይደለም፣ ከሰማይ ያላወረደውን ሥጋ ወደ ሰማይ ይዞ አድርጓል። ክርስቶስ በመቃብር የለም። ሙታንን አንስቶ በመቃብር ያሉት ሁሉ የታሰሩት 5500 ዘመን በጨለማ የነበሩትን ነፍሳት ወደ ገነት መልሷቸው በክብር አድርጓል እያሉ የትንሣኤው ምስክሮች ጴጥሮስና ዮሐንስ ይናገሩ ነበረ። ከትንሣኤው በኋላ በኢየሱስ ክርስቶስ ስም የተፈታው ሰው ምስክር ሆኖ ብዙዎች እንዲያምኑበት ወደ መቅደስ ይዘው ገቡ። አሁን ሙሉ ሰው ተናገራሉ። ይሄ በመቅደስ ተቀምጦ ምጽዋት የሚለምነው ሰው አይደለም አለ። አዎ እሱ ነው። ሌሎች እሱን ይመስላል አሉ። ለምን አንጠይቀውም ብለው ሄደው ሲጠይቁ የጴጥሮስ ጌታ የናዝሬቱ ኢየሱስ ክርስቶስ ፈታኝ እንዲህ ብሎ አለኝ። ጴጥሮስም ዮሐንስም ብር የለንም ወርቅም የለንም፣ ግን ያለንን እንስጥህ አሉኝና በናዝሬቱ በኢየሱስ ክርስቶስ ተነስና ተመላለስ ሲሉኝ እግሬ ጸናልኝ። እንደ ድሮሳ ጥጃ እየዘለልኩ ቆምኩኝ። ያቆመኝ የደገፈኝ የማርያም ልጅ ክርስቶስ ነው ይመኑበት እያለ በዛ የአይሁድ ጠጣሪ የነበረውን የአይሁድን ልብ ክፋት የሞላውን አይሁዳውያንን አሳምናቸው። ታዲያ እንዲህ አሉ። ብዙ ሰዎች አምን ሰምተው አምነውበታል የናዝሬቱ ኢየሱስ ክርስቶስ። ምን ይሻለናል? እኛ ገደልነው ስንል እነሱ ደግሞ ተነስቷል እያሉ ነው። ጴጥሮስ በሕዝብ መካከል ተነስቶ እናንተ በበደላችሁ በክፋታችሁ የሰቀላችሁት የገደላችሁት እሱ እንደ አልዓዛር አስነሽ ፈልጎ ያልተነሳ በራሱ ስልጣን ሙስና መቃብርን አጥፍቶ በርደተ መቃብር ርደተ ሲኦል አልፎ ነፍሳትን ነፃ አውጥቶ የተነሳው በክብር ያደረገው ኢየሱስ ክርስቶስን እናመልከዋለን። እናንተ ገደላችሁት፣ ግን ለገዳይ ሕይወት የሰጠ ለሚገድሉት ምሕረት ያደረገ ይቅር ባይ የሆነ የዓለም መድኃኒት ነውና ክርስቶስን እናመልከዋለን፣ እናምነዋለን። ከሱ ውጪ አምላክ፣ ከሱ ውጪ ጌታ፣ ከሱ ውጪ ንጉሥ የለም ብለው ተናገሩ። ከሱ ውጪ ጌታ አለ ወይ? ከሱ ውጪ ንጉሥ አለ ወይ? ከሱ ውጪ አምላክ አለ ወይ? ከሱ ውጪ የምንመለከትለት አለ ወይ? ከሱ ውጪ በጎ አምልኮ የሚቀርብለት አለ ወይ? ንገሩኝ። የለም። ገዳያችንን የገደለልን የትንሣኤያችን በኩር ክርስቶስ ነው። እሱ ነው አምላካችን፣ እሱ ነው ንጉሳችን። እና ይገርማል። እንዲህ አሉ። ጴጥሮስና ዮሐንስን እየዛትንባቸው አሉ። እቺ ተናገሩ እስቲ ከኔ ጋር እየዛትንባቸው፣ እያስፈራራናቸው ክርስቶስ የሚለውን ስም እንዳትጠሩ እንበላቸው አሉ። ግን ይቻላል? አሁን እናንተ በአውደ ምሕረት ላይ ከዛሬ በኋላ ክርስቶስ ብላችሁ እንዳትጠሩ፣ ኢየሱስ ብላችሁ እንዳትጠሩ፣ መድኃኒዓለም ብላችሁ እንዳትጠሩ ብላችሁ ምን ሰው ተጣላችሁ ብንላችሁ ምን ተላላችሁ? ሌላ አምላክ አለ ማለት ነው። የቤተ ክርስቲያን አካሏ ማን ነው? የማን ነው? ቤተ ክርስቲያን የቤተ ክርስቲያን አካሏ ማን ነው? ንገሩኝ እንጂ። ለቤተ ክርስቲያን ራስ የሆነላት ማን? ክርስቶስ ማለት እና በኦርቶዶክሳዊት ቤተ መቅደስ ውስጥ የምናመልከው ብቸኛው ንጉሥ ማን ነው? ብቸኛው ጌታ ማን ነው? እንዴ ደባ የሚመለካል? ማን ነው የሚመለከው? ማን ነው የምንሰግድለት? ኢየሱስ ክርስቶስ። አያችሁ፣ አሁን እንዲህ አሉ። ይሄ ስም እንዳይጠራ በቃ አላረጀባችሁ። ሲጠራ ያመናል፣ በቃ አይጠራ። ስሙ ጴጥሮስ
ሚስቱን ልጆቹን ትቶ የተከተለለት ከቤተ ሳይዳ ሚስቱን ሳይሰናበት በ5 ፊደል ተከተለኝ በሚለው ቃል አያችሁ፣ ሁሉን ትቶ የተከተለለት እኮ ክርስቶስ ነው። ይሄንን ስም አለመጥራት አይቻልም። ይሄንን ስም ካልጠራ ደዌ አይፈውስም። ይኸው አባቶቻችን ካህናት ይሄንን የተከበረ ስም በቀን ውስጥ 10 ጊዜ ይጠሩታል። ይሄን የተከበረ ስም ሳይጠሩ መዋልም ማደርም አይችሉም። ይሄው ደግሜ እነግራቸዋለሁ። ይሄን የተከበረ ስም ሳንጠራ መዋልም ማደርም አንችልም። ኪዳኑ ምንድን ነው? ኪዳኑ ስለማን ነው? ሊጦሩ ምንድን ነው የሚያወራው? ሰዓታቱ ምንድን ነው? ማህሌቱ ምንድን ነው? የሰማችሁ? ይሄን የተከበረ ስም ነው የምንጠራው። ውዳሴ ማርያም ስትጸልዩ ምንድን ነው የምትሉት? መጀመሪያ ጌታ ልቡ ያዘነ የተከዘ አዳምን ነፃ ያወጣው ዘንድ ወደደ፣ አንቺን ምክንያት አድርጎ ለቀዳማዊት ሔዋን አያት የቀዳማዊትን ሔዋን ዕዳ ልትከፍል የተገባት ገሊላዊት ሴት አንቺን ምክንያት አድርጎ በኪዳኑ ሰላም ብኪድነ ዓለም ወበወልድኪ ኮነ ሰላም፣ በአንቺ ምክንያትነት ዓለም ዳነ፣ ወበወልድኪ ኮነ ሰላም፣ በልጅሽም ሰላም ሆነልኝ። ይህ ሰማችሁ? አሁን ጴጥሮስ እንዳትጠራው ሲሉት ይውላችሁ ያየነውንና የሰማነውን እንናገራለን። ዝም ማለት አንችልም። ኢየሱስ ክርስቶስን አለመስበክ አንችልም። ኢየሱስ ክርስቶስ የሚለውን ቃል በአፋችን አለመጥራት ምን አንልም አንችልም። እንሸሽገው ዘንድ አንችልም አሉ እነሱ። ይሄ ስም ተገልጧል። ይሄ ስም መድኃኒት ሆኗል። ዓለም ሁሉ እያመነበት ነው። ይሄንን ስም አትጥሩ ብለን በወህኒ ብናስራቸው ብዙዎች አምነውበታል። ምን ይሻለናል ብሎ አይሁዳውያን ተጨነቁ። ሰማችሁ? ከኔ ጋር ናችሁ? ይገርማል። በዚህ በላይ ግብፅ ኤላውትሮስ የሚባል አንድ በሮም ኤላውትሮስ የሚባል አንድ ወጣት አለ። በዚህ በስንክሳራችን በሮም ዘመነ ሰማዕታት በሆነበት ጊዜ ክርስቲያኖች ኢየሱስ ክርስቶስ እንዳታመልኩ በክርስቶስ ስምም እንዳትሰበሰቡ ክርስቶስ የሚለውን ስም መጥራት ወንጀል ነው እየተባሉ በግዞት በሚታሰሩበት መከራ በሚቀበሉበት በዛ በዘመነ ሰማዕታት ክርስቲያኖች በሚገደሉበት በሚታረዱበት በዚያ ዘመን ኤላውትሮስ የሚባል ለእናትና ለአባቱ አንድያ ልጅ እናትና አባቱ ቁጭ አድርገውት አንድ ቀን ምክር መከሩት። ኤላውትሮስ አገሩ እየሰማ ነው፣ ክርስቶስን ካዱ የሚል ንጉሥ ነግሷል። ክርስቶስን ደግሞ አለማምለክ አይቻልም፣ ከሱ እንጂ ደግሞ ንጉሥ የለም። የአሕዛብ አማልክት ዓይን አላቸው አያዩም፣ በሰው እጅ የተሰሩ ናቸው እንጂ ያላቸው አይዳሰሱም፣ በእግራቸው አይራመዱም፣ በጉሮሯቸው አይናገሩም። ስለዚህ የኛ ጌታ በሰማይና በምድር የሞላ አልቦም ቅድሜው አልቦም ድሬው የተባለ ፊተኛውና ኋለኛው ኢየሱስ ክርስቶስ ነው። እሱን አምነን ማመን ብቻ አይደለም መስክረንም እንሞታለን። አምኖ መሞት ክብር ነው። ከኔ ጋር ናችሁ? አምነን መስክረን እንሞታለን። ለዚህ ጌታ እንሰዋለን። ስለዚህ በሰው ፊት የሚመሰክርልኝ እኔ ደግሞ በሰማይ ባለው በአባቴ ፊት እመሰክርለታለሁ ይላልና በሰው ፊት ያፈረብኝ እኔም ደግሞ አላውቃችሁም እላችኋለሁ። ሁሉም እንዴ ከኔ ወግዱልኝ አላውቃችሁም ብሎ አፍርባችኋለሁ ስላለ መስክረንለት እንሙት። አዎ ሞት አይቀርም። በኃጢአትም ይሞታል። ሰው ሲሰርቅም ይሞታል። የሰው አጥር ሲዘል ተተኩሶበትም ይሞታል። ቋንጫ ሊቆርጥ የሰው ቤት ሊሰረስር ገብቶ ይሞታል። ክርስቶስን አምኖ መሞት ግን ክብር ነው። ስለዚህ ልጄ በሃይማኖት ጽና፣ በሃይማኖት በርታ። ገዳም ላሉ ለአንድ አባት እንሰጥሃለን። ከተቻለ የሃይማኖት ትምህርት በደንብ ተማር። ወደህ ደግሞ ለተበተኑ ከሰማዕትነት የተረፉ ጥቂት ክርስቲያኖችን በሃይማኖት አበርታ። እኛ ግን ኢየሱስ ክርስቶስን መስክረን ልንሞት ወስነናል። አባ አብርሃም ለሚባሉ ለደገኛ ጳጳስ እንሰጥሃለን አሉት። ማለት ይባሉ እስቲ ንገሩኝ እንጂ የእናንተም አባት እኮ ብፁዕ አቡነ አብርሃም ደገኛ አባት ናቸው አይደል? የለውጡ ማርሽ ቀያሪ ነው ብላችሁ ይገርማችሁ። እግዚአብሔር አባታችንን በእድሜ በጤና ያቆይልን። የቤተ ክርስቲያን አምላክ ይጠብቅልን። እስኪ ከፍ አድርጋችሁ አመስግኑልኝ። በጣም ስለምወዳችሁ
አንዳንዶቻችሁ እና ምላችሁ እንደዚህ ያደረጋችሁ ይመስላል። እናንተ አባታችሁን አትወዱ እዚህ የምትወዷቸው በደንብ አድርጋችሁ ሚዲያ ላይ በደንብ አድርጋችሁ ዙም እያደረግን ማለት ተጨበጨበ ናቸው። ግምገማ አለ እዚህ አይተውላችሁ ጋር አይሆን እና ለአባ አብርሃም ወስደው ይሄን ልጅ ከመስጠታቸው ቀድሞ የጌታ መልአክ አባ አብርሃምን ለካ በራእይ ያነጋግሮት ነበረ። አንድ ብላቴና ወደ አንተ ይመጣል። ስንት ብላቴና ወደ አንተ ይመጣል? ይሄንን ልጅ አሳድገው፣ አስተምረው፣ ዲቁና ሹመው፣ ቅስና ሹመው፣ አመንኩሰው ከዛ በኋላ አንተን የሚተካ ጳጳስ እሱ ነው ብሎ ነበር። ማንን የሚተካ? አሁን ይህን ተነግሮታል። አንተ በሰማዕትነት ስልጣን የጥቂት የቀሩት ክርስቲያኖች ወንጌል እያስተማረ በሃይማኖት የሚያጸናቸው ኤላውጥሮስ ነው፣ ጳጳስ ነው፣ ክብር አለው፣ ጸጋ አለው፣ ሀብተ ፈውስ አለው ብሎ የጌታ መልአክ ቀድሞ ለአባ አብርሃም በዛ በዋሻቸው ውስጥ ነግሯቸው ኑሯል። እና አባ አብርሃም አንድ ልጅ ወደ እኔ ይመጣል ብሎ በሚጠብቁበት ሰዓት እናትና አባት ብላቴናውን ይዘው በእጃቸው ወደ አባ አብርሃም ሄዱና ቡራኬ ተቀብለው አባታችን ተቀበለው፣ እኛ ክርስቶስን አካሉ የሚል ንጉሥ ተነስቷል፣ ከክርስቲያኖች ጋር ክርስቶስን አምነን አምልከን መስክረን እንሞታለን። ይሄ ልጅ ግን አስተምርልን አደራ ነው፣ ተቀበልልን፣ ቢቻል ወንጌል እንዲያስተምር የመጻሕፍትን ምስጢር እንዲያውቅ አስተምርልን ብለው አደራ ሰጡ። የጌታ መልአክ በራእይ እንደነገራቸው ለማንም አልተናገሩም። ሰዓቱ ጊዜው ደርሷል ብለው በፍቅር ተቀብለው በ17 ዓመቱ ዲቆና፣ በ18 ዓመቱ ቅስና ምንኩስና፣ በ19 ዓመቱ ቅስና፣ ከዛ በ20 ዓመቱ ጵጵስና ሰጡት። አሁን እናንተ ብትሆን እኔ ባነር ይዛችሁ ነው የምትወጡ። አሁን በ20 ዓመቱ አንድ ሰው ቢሾ ጠቅላይ ቤተ ክህነት በፕሌን ባነር አሰርታችሁ ኧረ ጉድ ነው። እንደው የሕፃኖች ጨዋታ አድርጋችሁ ያለ የምትሉት የአዋቂዎች የሕፃናትን ልብ የአዋቂዎችን ልብ ወደ ሕፃናት መመለስ ይችላል አይችልም? እና ይገርማል። እግዚአብሔር ምርጫ ነው። ጊዜው ሰዓቱ ዘመነ ሰማዕታት ነው። ከዛ ከተማ የተመረጠው ጳጳስ አባ አብርሃም ነው። ማን ነው አልኳችሁ? እስኪ የተመረጠው ጳጳስ ነው አባ አብርሃም ነው። እነዚህ ማናችሁ? ራት እንኳን አልገዛላችሁ በዛ በላችሁ ያቺን እንደዚህ እስኪ አባ አብርሃም ነው። በ20 ዓመቱ ጵጵስና ሲሾመው ለካስ የዛን ቀን ጸጋ እግዚአብሔር አድሮበት ሀብተ ፈውስ ተሰጥቶታል። ወንጌል ያስተምራል። የሰማችሁ ምን ያስተምራል? እስቲ ወንጌል ያስተምራል በሉ። አሁን ወንጌል እንደሚፈውስ ታውቃላችሁ? ታውቃላችሁ? እኔ አንድ ሀገር ላይ ሁል ጊዜ ወንጌል ልክ የሰማችሁ ነው። ሰባኪው በአትሮንስ ሲቆም አንድ ሴት አለች በጀሪካን ሙሉ ውሃ ታመጣና አትሮንስ ቁጭ አድርጋ ትሄዳለች። ሰማችሁ? ከዛ በኋላ ይሄ እንኳን በጉባኤ ቤት ነው ያለው፣ እኛም ነው ባውደ ምሕረት ሄደ እና ከዛ በኋላ ያቺ ሴት ወንጌሉ እንዳለቀ ወንጌሉን ያስተማረውን ጸሎት የጸለዩትን ወይም ደግሞ ጸሎት ያሳረጉትን አባት ይሄንን ውሃ ባርኩልኝ ፍበሉልኝ ብላ ሰጥና ወደ ቤቷ ትሄዳለች። ለምንድን ነው ለእንዲህ መታረግ ሲል እኔ እኮ ብዙዎች የተፈወሱበት ነው። የሰማችሁ ነው። ቃሉ የፈሰሰበት ውሃ ነው። ብዙዎች የተፈወሱበት ነው። እናንተ አላወቃችሁም እንጂ ወደዚህ ቤተክርስቲያን ያልመጡ በአልጋ ላይ የቀሩትን እየሄድኩ ሄድን ውሃ ሰጣችኋለሁ፣ ብዙዎች ከሕመማቸው ይፈወሳሉ ትላለች። እንደ እምነታችን ይደረግልን። ድሮ እናቶቻችን የተቀመጡበትን እጅን አፈሯን ዳሰስ ዳሰስ ያደርጉና የሚያማቸውን ቦታ ተቀባብተው መድኃኒዓለም ቸሩ መድኃኒዓለም አንተ ማረኝ ብለው ይላሉ። አሁን እንኳን ቦታ መርጠን ነው የምንቀባው። እንኳንስ ምንቀመጠው ራሱ ነጭ ስንለብስ የት እንደምንቀመጥ እንዴት እንደምንሳለን ደግሞ ሌላውን ስንለብስ ደግሞ እንዴት እንደምንሳለን ቤተክርስቲያን ታውቁታላችሁ መቼም። እና አባ አብርሃም በሰማዕትነት አለፉ። ኤላውጥሮስ ጳጳስ ሆኖ ቀጠለ። አንድ ቀን እንዲህ ላለ ህዝብ ወንጌል ይሰብካል። ከኔ ጋር ናችሁ? እንዲህ ለተሰበሰቡ ህዝቦች ወንጌል እየሰበከ እያለ ክፉ መናፍስት ያለባቸው ሰዎች እየጮሁ እሱ ሳይነካቸው ይወጣሉ። ደግሞ አይነ ስውራኖች አሉ። እነዛ አይነ ስውራኖች ይበራሉ። ለምጽ ያለባቸው ይነጻሉ። አይነካቸውም። እሱ እኮ ቃሉን ነው የሚያስተምረው። እና ሀገረ ገዡ ሰማና በእኔ ዘመን ወንጌል እያስተማረ
የፈወሰ ሰምቼ አላውቅምና ይሄን ኤላውትሮስ የሚባል ወጣት ጳጳስ አምጡልኝ ብሎ ወታደሮቹን አዘዛቸው። ወታደሩ እንዲህ ብሎ መለሰ። ኤላውትሮስ አንድ ሰው መሰለህ እንዴ አለ። ሰማችሁ? ኤላውትሮስ እኮ አንድ ሰው አይደለም። ኤላውትሮስ ከሺህ ሰራዊት በላይ ነው። ኤላውትሮስን አንድ ወታደር ይዞት የሚመጣ ተራ ሰው እንዳይመስል። እሱ እኮ ጳጳስ ነው። እሱ እኮ እግዚአብሔር አለ። እሱ እኮ ጸጋ እግዚአብሔር አለው። መንፈስ ቅዱስ ያደረበት ሰው ነው። ኤላውትሮስ ቀላል ሰው መስሎ ነው እንደ ንጉሥ ጨምር ሰራዊት እግረኛ ፈረሰኛውንም ጨምር ብዙ ወታደር ላክ እንጂ አንድ ሰው ይዞት እንደ ተራ ሰው ይዞት የሚመጣው ሰው አይደለም አለ። ለካስ እግዚአብሔር ስራ ነበረው። አንድ ወታደር ሄዶ ማምጣት አቅቶት ሳይሆን ብዙዎቹን እግዚአብሔር በኤላውትሮስ ትምህርት ወታደሮቹን መስጦ እዛው ክርስቲያን አድርጎ ሊያስቀር ምርኮ ሊሰበስብ እግዚአብሔር ፈልጎ ነበር። ሰማችሁ? እግዚአብሔር ስራ ስለነበረው ብዙዎቹን ሰበሰበ እና ከዛ ብዙ ወታደሮች ሲሄዱ ወታደሮቹ ያዙ ነው የተባሉት። ምን በሉ? ያዙና አምጡ ነው የተባሉት። ይሄ ቀጭን የንጉሥ ትእዛዝ ነው። እነሱ እንኳን ሊይዙ ጦራቸው ላይ ደገፍ ብለው አንዳንድ ጊዜ ታውቃላችሁ፣ በአገልግሎት ብዛት አባቶቻችን ሲደክማቸው መቋሚያውን እንዲያርገው ደግፍ ይላሉ አይደል? በቃ ልክ እንደዛው ጦሩ ላይ ደገፍ ብለው ጋሻቸውን እንዲህ ብለው የቅዱስ ኤላውትሮስ ወይም የጳጳስ ኤላውትሮስን ትምህርት ይሰማሉ እና ሳያውቁት ልባቸው እንደ ሰምጥ ልጥ እያለ በክርስቶስ ፍቅር ውስጣቸው ነደደ እንደ እሳት። ከዛ በኋላ ሊይዙት የነበሩ ከፊቱ ተንበረከኩና ጦራቸውን ቁጭ እያደረጉ ሰይፋቸውን ቁጭ እያደረጉ ጋሻቸውን እያስቀመጡ እጃቸው ወደ ሰማይ ያነሱና በአንተ ጌታ የዓለም ሁሉ መድኃኒት በሆነው በኢየሱስ ክርስቶስ እናምናለን አሉት። ክብር ምስጋና ለመድኃኒዓለም። ዓለም ሁሉ በዚህ ጌታ ያምናል። ዓለም ሁሉ ተጠቅልሎ ወደዚህ ጌታ ይመጣል። ተስፋ የሚሰጥ ነገር የለም። ዓለም ላይ ሂዱ፣ ምንም ተስፋ የሚሰጥ የለም ከዚህ ጌታ ውጪ። ይገርማችኋል። ቀጠሉና እንዲህ አሉት። ይሄንን ቃል አብራችሁ ትላላችሁ። ጳጳሱ ኤላውትሮስ አሉ። በሉ እስኪ እናንተ ልንይዝ መተን ተያዝን። የተያዙት በክርስቶስ ፍቅር ነው። ክብር ምስጋና ለመድኃኒዓለም ይሁን። አንተን ልንይዝ መተን እኛ በክርስቶስ ፍቅር ተያዝን አሉ። በማን ፍቅር ተያዝን? በማን ፍቅር ተያዝን? አንተን ልናስር መጣን አሉት። እስኪ በሉ አንተን ልናስር መጣን በሉ። እኛ ግን ተፈታን አሉት። ክብር ምስጋና ለፈታን ጌታ ይሁን። ለመድኃኒዓለም ክብር ይሁንልን። ለሚፈታን ጌታ ክብር ይሁንልን። አሁን ተፈታን ከስራታችን። ጨለማ ውስጥ ነበር፣ ወደ ብርሃን ወጥተናል። ወደ ኋላ እንመለስም። ሞት እንኳን ቢሆን አሉ መኑ ያድገነ ፍቅሩ ለክርስቶስ አለ ሐዋርያ። ከክርስቶስ ፍቅር ማን ይለየናል? ሰይፍ ነው? መከራ ነው? ጦር መሳሪያ ነው? የሰራዊት ብዛት ነው? ማን ነው ከክርስቶስ ፍቅር የሚለየን? ምንም ረሃብ እንኳን ከክርስቶስ ፍቅር አይለየንም። አያችሁ እና ይገርማችኋል። ጳጳሱ እነዛን ክርስቲያኖች የልብሳቸውን አውልቆ የክርስቲያኖችን ልብስ አልብሶ አጥምቆ ክርስቲያን ካደረጋቸው በኋላ ንጉሡ እንዲህ አለ፣ እነዚህ የክርስቲያኖች እኮ አምላክ ምትሃተኛ ነው። በምትሃታቸው በአስማታቸው ይዘው ወታደሮችን አስቀርተውብኝ ይሆናል ብሎ ሌላ ወታደር ጨመረና ላከ። እነዛ ወታደሮች ሲያዩ የሚያውቋቸው ጓደኞቻቸው፣ ወንድሞቻቸው ወታደሮች ጦርና ጋሻ በእጃቸው አልያዙም። እጃቸውን በትምህርተ መስቀል አመሳቅለው ከጌታዬ ፍቅር የሚለየኝ ማነው? ከክርስቶስ ፍቅር የሚለየኝ ማነው? መከራ ችግር ስቃይ ወይስ መራቆት ነው? መከራ ችግር ስቃይ ወይስ መራቆት ነው? ምንም ይለየናል? ክርስቶስ ፍቅር። ይዘምራሉ፣ ያመሰግናሉ፣ ወደ ሰማይ ተመስጠዋል። ወደ ክርስቶስ ከተማ ሊሄዱ ናፍቀዋል። የሰማዕትነትን አክሊል ለመቀበል ጓጉተዋል። ዓለም ከምትመዝንልን ወቄት ወርቅ ይልቅ በመንግሥተ ሰማያት የሚጠብቀን የድል አክሊል ይበልጣል። ዓለም ታስፈራራለች፣ ዓለም ትዝትብናለች። በመንግሥተ ሰማያት የሚጠብቀን የድል አክሊል ካስበለጥን ግን ሞት አንፈራም። አያችሁ፣ ደፋሮች ሆነዋል፣ ጥቡ ልብ አግኝተዋል። አሁን ምን ይፍሩ? እንዲህ ያለ ወታደሮቹ ሰብስበዋቸው ሊወስዷቸው አሉና እነዚህን ትተን ዋናውን ኤላውትሮስን ብንወስድ ይሻላል፣ የታዘዝነውም ኤላውትሮስን እንድናመጣው ነው አሉና ኤላውትሮስን ወደ ንጉሡ ወሰዱት። ወደ ማን ወሰዱት? ወደ ንጉሡ ሲወስዱት ንጉሡ እንዲህ አለው፣ አንተነ ዓይን ያበራኸው አለው። የሰማችሁ ወይኔ ሊቦንግ
ንጉሥ ሆይ ሰምተዋል እርሱ እኔ እኮ ነኝ እንደው ስልክ ቁጥሬን ያዙት እንደው ሚዲያም ከፍታለሁ በቅርብ ጊዜ አስተዋውቃለሁ ምዕመናን ቅድም እንደው እንዳትደክሙ በእንዲህ ባለ ቦታ ላይ እንገናኝ ብዬ ቀጠሮ ነገርኳችሁ የሰማችሁ ነው ለስጋችን ፈውስ የምንከራተተውን ያክል ለነፍሳችን ግን አልደከም እና ኤላውትሮስ እኔ አይደለሁም አይን ያበራሁት አለ ንጉሡ ግራ ተጋባ የሰማሁት ግን አንተ አይን እንዳበራህ ሲለው አይደለም የዓለም መድኃኒት የሆነው የኔ ጌታ ኢየሱስ ክርስቶስ ስሙን ስጠራ የጨለመባቸው ሁሉ ወደ ብርሃን ይወጣሉ አይነ ብርሃናቸው እየተገፈፈ ሰዎች በብርሃን ይመላለሳሉ ስለዚህ አይን ያበራው ማን ነው ሲለው ኢየሱስ ክርስቶስ ብሎ መለሰ ክብር ምስጋና ለስሙ ይሁን እሱ ነው አዳኙ እሱ ነው መድኃኒቱ ይኸው አባቶቻችን እንዲህ ይላሉ ጸጋውን ሁሉ ክብሩን ሁሉ ጠቅልለው ለክርስቶስ ይሰጣሉ አንተ ታይበት እኛ ደግሞ እንደበቅ ይላሉ አያችሁ ክብሩን ለነሱ ነው ይላል እነሱ የሚወደሱበት ቦታ ይጠፋሉ ማን ይታይላቸዋል ማን ነው ከፍ ብሎ መድኃኒዓለም ያዳነው እሱ ነው ይባልላቸዋል እኛን አይሉ ለዚህ ነው ጸጋቸውን ጠብቀው የኖሩት ለዚህ እኛ እንደው ከተወሰነ ዓመታት ነው ያለች ትንሽም ጸጋ የምትወሰደብን በጭብጨባ በሙገሳ እና ይገርማቸዋል ኤላውትሮስ መልሱ ግራ አጋባውና እንዲህ አለ በረሃብ እቀጣለሁ ያንተ ጌታ የዓለም መድኃኒት ነው ብለኛል የዓለም ሁሉ አስተዳዳሪ ነው መጋቢ ነው ብለኛል እስቲ አንተን ከዘጋውብህ ቤት አውጥቶ ምግብ ካበላ አንተን ከመገበ አያለው አለውና በተዘጋ ቤት ውስጥ ቆለፈበት ሰማችሁ ምግብ እንዳይገባለት ውሃም እንዳይገባ በሩ እንዳይከፈታልና በሩ ተዘጋበት ኤላውትሮስ በር የተዘጋበት ሁሉን የሚከፍተው ክርስቶስን ይዞ ነው እሱን ይዛችሁ ይስተካባችሁ ግዴ እና ደስተኛው ነው የአባቶቼ ጸጋ በረከት ሊደርሰኝ ነው የሰማዕትነትን ክብር ላገኝ ነው ብሎ በደስታ ወደ እስር ቤት ገባ አንድ ቀን አይደለም አንድ ሳምንት አይደለም 2 ሳምንት ከዛ በላይ ቀናት ነው ሰው ግን ሁሉ ቀን ያለ ምግብ ነው ይችላል የሰው ልጅ በእንጀራ ብቻ አይኖርም አይደል ንገሩኝ እንጂ እና ምንድነው እየተመገበ ካላችሁ ይገርማችኋል ለካስ በዛ በተዘጋበት ቤት በአንዲት ትንሽዬ ብርሃን በምታስገባ ቀዳዳ ርግብ እየመጣች ትኩስ ህብስት ይዛ በዛ ቀዳዳ ትገባና ለኤላውትሮስ ቁጭ አድርጋለት ትሄዳለች ያችን ትኩስ ህብስት ሲበላ ኃይል ያገኛል ተንበርክኮ ይጸልያል ፊቱ እንደ ፀሐይ ያበራ እንደ ጨረቃ ደምቆ 15 ቀን በኋላ ሞቷል ሸቷል አውልቋል ሲል በዚህ ጌታ በክርስቶስ ብርታት አግኝቶ ኃይሉ እንደ ንስር ታድሶ እንኳን ሊሞት ቆሞ እያመሰገነ አገኘው ንጉሥ ተበሳጨ ያቆመን ክርስቶስ ነው ካላችሁ አመስግኑት የደገፈን እሱ ነው ካላችሁ አመስግኑት መጋቢያችን ክርስቶስ ወክዮ መጋቢ የሁሉ መጋቢ ክርስቶስ አይደል አሁን ንጉሥ ተበሳጨ ይሄ በረሃብ አይሞት ይሞታል ይጦልጋል ሲል ጭራሽ ፊቱ እንደ ብርሃን እንደ ፀሐይ ያበራ ነው ምንድነው ሲል ማን ነው የምትሉት እናንተ ክርስቶስ ነው አውሩት ይራስርባል አየህ አሁን ምን እናርገዋልና ቆይ አሰቃይቼ መግደል አለብኛልና በሰረገላ የፊትኛ አስሮት በአፍጥሙ ደፍቶት በአንገቱ ገመድ አስገብቶ እግሩን የኋሊት ከአንገቱ ጋር አጥቶ አስሮት በአፍጥሙ ደፋውና ፈጣን ሰረገሎች በከተማው ላይ ቆዳው እስኪገፈፍ ደሙ እስኪጠፈጠፍ ድረስ አጥንቱ እስኪቀር ድረስ በከተማው ላይ ሀገር እስኪስቅበት ድረስ ክርስቶስ የተባለው ጌታ እሱ የሚያመልከው ጌታ ካዳነው እናያለን ስለዚህ እንዲህ አድርጋችሁ ግደሉት ብሎ ንጉሥ አዘዘ የሰማችሁ ይላል በቃ ክርስቶስን አይደል ያዙ በእስር ቤት ውስጥ መግቦት እስከ ዛሬ ቆይቶት አሁን ሰንሰለት መቁረጥ ያቅተዋል ወይ እስራቱን መፍታት ይከብደዋል ወይ በቃ ደስ ብሎት ጌታዬ ሆይ በስም መከራ ስለመቀበል ደስተኛ ነኝ በሰማይ ያዘጋጀልኝን ክብር ለማየት ናፍቄያለሁ ብሎ እንደ አባቶቹ እያመሰገነ የፊትኝ አስሩት ደፉት ሰረገላዎቹ ልክ ሊበሩ ሲል የጌታ መልአክ በክንፎቹ ንጥቅ አድርጎ በረሃ ወሰደውና ጣለው ዘወር ሲሉ የታሰረው ሰው የለም ጠላት ያገኘውማ ክርስቶስ ከሸፈነ የለም ዞር ብሎ ቢያዩት የለም ሰረገላዎቹ ብዙ ተጉዘዋል በመንገድ ላይ ምንም የደም ነጠብጣብ የለም ግራ ተጋቡ ምናልባት ገመዱ ተበጥሶ በመንገድ ላይ ወድቆ ከሆነ ብለው ፈለጉ
እሱ ግን የለም። ያ የጌታ መልአክ በክንፎቹ ተሸክሞ አንድ ዋሻ ያላት በረሃ ላይ ያደረሰውና እንዲህ አለው፣ አንተ ወጣት፣ አንተ ታማኝ የክርስቶስ አገልጋይ ኤላውትሮስ የዓለም መድኃኒት የሆነው ክርስቶስን እየሰበክ ብዙዎችን በትምህርት እየማረክ ዓለምን ሁሉ ወደ ክርስቶስ መንግሥት እያመጣ ያለ አንተ ትጉ የእግዚአብሔር ባሪያ የእግዚአብሔር አገልጋይ እግዚአብሔር ጽናትን ትዕግስትን አይቶ እኔን ወደ አንተ በተጋድሎ ላጸና የላከኝ መልአክ ሚካኤል ነኝ አለው። አሁንም ይሄ መልአክ እኛንም ያጽናል። ቅዱስ ሚካኤል በሃይማኖት ያጽናል፣ በመግባር ያጽናል። እና ይገርማችኋል፣ ሚካኤል ነኝ አይዞ አሁን በሰማዕትነት እንዳታልፍ የተፈለገው ገና ብዙዎችን ነፍሳት በመንፈስ ቅዱስ መረብነት ከጥፋት ወደ በጎነት ከዓለም ከገቢረ ኃጢአት ወደ ገቢረ ጽድቅ ትመልሳለህ። በዚህ የተነሳውን አትሞትም። አሁን ሰማዕት አትሆንም። ከሰማዕትነት የተረፉት ጥቂት ክርስቲያኖችን በሃይማኖት አጽና። ያልተጠመቁትን ገና ታጠምቃለህ። ገና ነፍሳት ሁሉ ወደ ክርስቶስ መንግሥት ይመጣሉ ብሎ ነገረው። እንዲህ አለ፣ ከዛ ሰዓት ጀምሮ አንተ የጌታ መልአክ ሚካኤል ከኔ ጋር ከሆንክማ በሀገር ሁሉ የዞርኩኝ የዓለም ሁሉ መድኃኒት የሆነው ክርስቶስን ልስበከው አለ። እስኪ እናንተ ከማር የሚጣፍጥ በሉ። ግዴላችሁ ከማር የሚጣፍጥ ከሽቱም የሚወደድ ስም ኢየሱስ ክርስቶስ ነው። በዚህ ዓለም እንደ ኢየሱስ ክርስቶስ ያለ ጣፋጭና የሚወደድ ስም የለ። ምድራዊ ማር ምላስን ብቻ ያጣፍጣል። ኢየሱስ ክርስቶስ ደግሞ ምድራዊ ምላስን ሳይሆን ውስጣችንን ሕይወታችንን የሚለውጥ የሚያጣፍጥ ማር ነው፣ ጣፋጭ ነው። ኢየሱስ የሚለው ስም መራራ ሕይወታችንንም ወደ ጣፋጭነት ይለውጣል። ኢየሱስ ክርስቶስ በሐዘን ለተሰበረ ልብ ብርታት ነው። ኢየሱስ ክርስቶስ ለደከመች ነፍስ ኃይሏ ነው። እኛንም ኃይል ይሁነን ክርስቶስ።